ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ ያላት ቤተክርስቲያን ሳትሆን ራሷ መልስ የሆነች ቤተክርስቲያን። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ንግግሮች ሰዎችን ያሰናክሏቸዋል። ያስተማራቸው ትምህርቶች ምን እያለ አብ ይበልጠኛል፣ በስሜ ትለምናላችሁ፣ እኔ ስለ እናንተ አማለድኩላችሁ፣ አልዓዛርን ወዴት ቀበራችሁት? እንደዚህ ያሉ ንግግሮች በሙሉ ስለ ክርስቶስ ጥያቄ ሆነው በንግግሮቹ ምን ያደርጋሉ? ይሰናከሉበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ አባቴ ይበልጠኛል የሚልበት ምክንያት ይበልጠኛል ያለበት ምክንያት በጌትነት አይደለም። በምንድን ነው ካላችሁ ሰው በመሆን በመሞት እሱ ስለተቀበለው መከራ ነው የሚናገር። አንድ የምታስተውሉት ነገር አለ። እርሱ ከአባቱ ጋር አነ ወአብ አሐዱ ኔነ ዮሐንስ 10:30 ኩሉ ዘቦ ላቡየ ዚአየ ውእቱ የአባቴ ገንዘብ ሁሉ የኔ ነው። ዮሐንስ ምዕራፍ 16 ቁጥር 15 ላይ ለአባቴ ያለው ሁሉ የኔ ነው ብሏል። ከአባቴ ጋር አንድ ነኝ ብሏል። ለአባቴ ያለው ሁሉ የኔ ነው። አቡዬ ከይዜ ይገብር ዋነይ እገብር ከማሁ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ ብሏል። ዲያብሎስን ለማታለል እየደከመ እየጮኸ እያለቀሰ እየወጣ እየወረደ እየወዛ በላቡ ምድር እስከምትጎደጉ ድረስ እየሰገደ ዲያብሎስን አታሎታል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገራቸው ንግግሮች ሰዎችን ያሰናክሏቸዋል። ያስተማራቸው ትምህርቶች ምን እያለ አብ ይበልጠኛል፣ በስሜ ትለምናላችሁ፣ እኔ ስለ እናንተ አማለድኩላችሁ፣ አልዓዛርን ወዴት ቀበራችሁት? እንደዚህ ያሉ ንግግሮች በሙሉ ስለ ክርስቶስ ጥያቄ ሆነው በንግግሮቹ ምን ያደርጋሉ? ይሰናከሉበታል። ሰዎች በንግግሮቹ ያስረዳን 2-3 ነገሮችን ነው። የመጀመሪያው እናንተ ለላካችሁ ሰው እንዲያውም ቅዱስ ባስልዮስ ዘቂሳርያ በአስደናቂ መልኩ ነው የተረጎመው። ክርስቶስ እንዲህ ይላል። ለምሳሌ የእኔ ንግግር የአባቴ ነው እንጂ የእኔ አይደለም ይላል። ለምሳሌ ክርስቶስ ጌታችን ኢየሱስ ክርስቶስ አሁን የምናገረው የአባቴ ነው እንጂ የእኔ አይደለም ይላል። ለምንድን ነው ሲባል ለአርአያነት ለሐሰተኛ መምህራን ማስጠንቀቂያ ለመስጠት ነው ይላል። እስመ ብእሲ ዘይነብብ እምነፍሱ ሐሳዊ መምህር ውእቱ ይላል ባስልዮስ ዘቂሳርያ። ከገዛ ልቡ መጽሐፈ ሐዊ ላይ ያለ ነው። ከገዛ ልቡ አመንጭቶ ከአባቶች ያልተማረውን የሚናገር መምህር ሐሰተኛ መምህር ነው። ክርስቶስም ንግግሬ የአባቴ ነው ያለበት ምክንያት አንተም የአባቶችን ተናገር ለማለት ነው ይላል። የአባቶችን ተናገር እንጂ ልቦለድ ፈራሽ በስባሽ ትምህርት አውጥተህ አታስተምር። ምክንያቱም እግዚአብሔር ያቦን ምንድን ያለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። ዕብራውያን ምዕራፍ 13 ቁጥር 7 ላይ ቅዱስ ጳውሎስ የእግዚአብሔርን ቃል ያስተማሯችሁን አስቀድመው የነበሩ መምህሮቻችሁን አስቡ ተብሎ እንደተነገረ የቀደሙ አባቶችን ጠይቅ አስተምር፣ ያበውን አስተምር እንጂ የግልን አስተምር። ክርስቶስም የአባቴን እናገራለሁ ማለቱ ነው። ለዚህ ለአርአያነት ነው የተናገረው። ሁለተኛ ደግሞ አባቴ የአባቴ እንጂ የኔ አይደለም ማለት የኔ ብቻ አይደለም። ወዘኒ ቃል ዘአነ ነገርኩክሙ አኮ እምዚአየ ዘእነብብ አላ አቡየ ዘሃሎ ምስሌ ውእቱ ይገብሮ ለኩሉ ዮሐንስ 12 ላይ አሁን የምናገረው ቃል የኔ እንዳይመስላችሁ በእኔ ያለ አባቴ ሁሉን ያደርገዋል እንጂ ይላል። በእኔ ያለ ምን ማለት ነው? በእኔ ያለ ማለት እርሱ ቃል ነው። እርሱ ቃል ከሆነ በማለዳው ክፍለ ጊዜ እንዳስተማርኳችሁ ልብ የሌለው ቃል አለ? እስኪ ንገሩኝ። ተናገሩ። አትናገሩም ነው? አሰሙ። ልብ የሌለው ቃል አለ የለም? ንገሩኝ እንጂ ልብ የሌለው ቃል አለ? ሶስተኛ ልብ የሌለው ቃል አለ? አሁን ክርስቶስ ምንድነው? ቃል። እስኪ ቃል በሉ ድገሙ። ሶስተኛ ቃል ከሆነ ከሱ ጋር ምን አለ? ልብ በሉ። ልብ ማን ነው? አብ በሉ። ልብ ማን ነው? ስለዚህ ይህ ቃል የኔ ትምህርት አይደለም ማለት የኔ ብቻ አይደለም። ቃል ብቻውን መናገር እንደማይችል ሁሉ ከልብ ተነጥሎ መኖር እንደማይችል ሁሉ
እኔ ከአባቴ ተነጥዬ እየተናገርኩ እንዳይመስላችሁ፣ አባቴ ከእኔ ጋር በሕልውና አለ ማለቱ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እንዲህ ብሏል፣ ኢተአምሩኑ ከመ አነ በአብ ወአብ ብየ፣ እኔ በአብ እንዳለሁ አብም በእኔ እንዳለ አታውቁም ወይ ይላል። አታውቁም ወይ? እኔ በአብ እንዳለሁ አብም በእኔ እንዳለ አታውቁም ወይ ብሎ እንደተናገረ ከአባቴ አልተለየሁም አባቴም ከእኔ አልተለየም ብሎ ለማስተማር ነው ጌታችን ይሄንን የተናገረው። አላችሁን? አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቴ ይበልጠኛል የሚልበት ምክንያት፣ ይበልጠኛል ያለበት ምክንያት በጌትነት አይደለም። በምንድን ነው ካላችሁ፣ ሰው በመሆን በመሞት እሱ ስለተቀበለው መከራ ነው የሚናገር። አንድ የምታስተውሉት ነገር አለ። እርሱ ከአባቱ ጋር አነ ወአብ አሐዱ ኔነ ዮሐንስ 10:30 ኩሉ ዘቦ ላቡየ ዚአየ ውእቱ፣ የአባቴ ገንዘብ ሁሉ የኔ ነው ዮሐንስ ምዕራፍ 16 ቁጥር 15 ላይ ለአባቴ ያለው ሁሉ የኔ ነው ብሏል። ከአባቴ ጋር አንድ ነኝ ብሏል። ለአባቴ ያለው ሁሉ የኔ ነው። አቡዬ ከይዜ ይገብር ዋነይ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ ብሏል። ዮሐንስ ምዕራፍ 5 ቁጥር 20 እስከ 21 ላይ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ። ከአባቴ ጋር ፈጣሪ ነኝ ማለት ነው። አባቴ ጋር በቀዳሚነት ነበርኩ ብሏል። አባ ሰብሐኒ በስብሐቲከ እምቅድመ ይትፈጠር ዓለም፣ አባቴ ወይ ዓለም ሳይፈጠር ካንተ ጋር የነበረውን ክብሬን ግለጥ እንዳለ እምቅድመ ይትወለድ አብርሃም ሀሎኮ አነ ብሏል። ዮሐንስ 8:58 ላይ አብርሃም ሳይወለድ እኔ ያለው። አብርሃም አባታችሁ የኔን ቀን ሊያይ ተመኘ ቢላቸው አይሁድ ገና ዛሬ አበድክ አሉት። ምስጋና ይግባው። 30 ዓመት አልብከ አብርሃማ ሪከ፣ 30 ዓመት ያልሞላ ሰውዬ አብርሃምህን አየሁት ትላለህ ደግሞ ብላ ቢሉት እምቅ ይለይላችሁ ብሎ እምቅድመ ይትወለድ አብርሃም ሀሎኮ አነ፣ አብርሃም ሳይወለድ እኔ ያለው የአብርሃም ፈጣሪ ነኝ ማለቱ። የአብርሃም ፈጣሪ ነኝ፣ የአብርሃም ጌታ ነኝ ማለቱ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌትነት ከአባቱ አላነሰም፣ ከአባቱ አልተለየም፣ ከሰማይም አልተነጠለም። ግን አባቴ ይበልጠኛል ብሎ የሚናገርበት ምክንያት አንደኛ ለእኛ ራያ ለመሆን ከአባቶቻችሁ ራሳችሁን አሳንሱ፣ ለአባቶቻችሁ ክብር ስጡ ለማለት። ሁለተኛ አብ ሞትን አልተቀበለምና ሞትን ለመቀበሉ ብቻ አባቴ ይበልጠኛል ይላል። ሞትን ለመቀበሉ ለመታመሙ ብቻ ለካሳ በመምጣቱ። ነገር ግን እሱ ካሳ የሚያቀርብ ይቅርታውን የሚሰጥ አብ ማለት ግን አይደለም። ራሱ ካሳ ሰጭ ነው። ከአባቱ ጋር ደግሞ ራሱ ይቅርታ ሰጭ ነው። የይቅርታ ባለቤት ነው። እሱ በግ ነው። እሱ ሊቀ ካህናት ነው። እሱ ደግሞ ንጉሥ ነው። ይሄንን ነው ማስተዋል የሚገባው። በንግግሮቹ የተሰናከሉ የሚባሉት እንዲህ ያሉት ናቸው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። አሁን እንደዚህ አምላኬ አምላኬ። ሦስተኛው ንግግር ደግሞ ሰይጣንን ለማሰናከል የተነገሩ ናቸው። ማንን ለማሰናከል በሉ ንገሩኝ እንጂ። አቤት እንኳን እግዚአብሔር እኮ ይህን ጥበብ ፍጡራን እኮ ወታደሮች እኮ ይጠቀሙበታል። አፄ ቴዎድሮስ ሲዋጉ ከንጉሥ ሚካኤል እናት ጋር ሲዋጉ አፄ ቴዎድሮስ ምን አደረጉ? ቆይ እንሽሻሉና ሸሹ። ሲሸሹ የት አባቱ የኮሶ ሻጭ ልጅ አሸነፍኩት ብለው ሲዘፍሩ ሲረበረቡ እንደገና አፄ ቴዎድሮስ አረሳስተው መጥተው ያዙ። የፈሩ መስሎ ለማሸነፍ ነው። አዝማሪው ቀድሞ አፄ ቴዎድሮስን ተሳድቦ ነበርና ዙረው መጥተው ምን አሉት? ዙሮ መጥቶ አፄ ቴዎድሮስ ሲያሸንፉ የፈሩ መስለው ሲያሸንፉ ጠላትን ለማታለል ሸሽተው እንደገና መጥተው ሲረቱ አዝማሪው እንዳለ አሁን ምን ያደርጋል የአዝማሪ ቀልማጣ ይገባኛልና በሰይፍ ልቀጣ አለ። እውነት ብለሃል ብለው ወታደሮቹ በሰይፍ ቀጡት። መጀመሪያ ማን ተቅለብለብ ብለሃል ብለው ማለት ነው። አሸናፊውን ሳታይ ማን ዝፈን ብሎሃል። ይኸው ችግሩ እኮ እዚህ ላይ ነው ማለት ቀድሞ መስፈን ይሄ ነው ችግሩ። ቀድሞ መስፈን መጨረሻውን ሳየው መስፈን መደለቅ ችግሩ እዚህ ላይ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ለማታለል ሬሲ መድኃኒት ዋግድ ወጡ ሥጋ ለብሼ አዳኙኝ ተገልጨ የሰይጣንን ተንኰሉን እገልጥበታለሁ ብሎ ነበር መድኃኒት መጀመሪያ መዝሙር 11 ላይ። ስለዚህ ዲያብሎስ ሔዋንን እባብ ለብሶ እንዳታለላት ክርስቶስም ዲያብሎስን ለማታለል ሥጋ ለብሶ አታለለው።
ሥጋ ለብሶ አታለን። አምላኬ አምላኬ ለምን ተውከኝ እያለ ሲጸልይ፣ ኤሎሄ ኤሎሄ እያለ ሲጸልይ፣ ሲደክም ሲራብ ሲጠማ ይህንን ሲያይ ዲያብሎስ ፍጡር ነው ብሎ አሰበ። ዲያብሎስ ብዙ ነገር ይሄን ለማጣራት ብዙ ቀን መረጃ ሰብስቧል፣ አልተሳካም። እንዲህ ይላል ሰይጣንን ሲገስጽ ሲያይወድና የእግዚአብሔር ልጅ ክርስቶስ ይላል ነኝ እንዲለው ነው። አፍክን ዝጋና ውጣ አይነግረውም። ደግሞ አንድ ቀን ደግሞ አይደና የሚጾምበት ደግሞ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገው ነኝ እንዲለው ነው። ጌታ ደግሞ ጥያቄውን ይሰውርበታል። ንገረኝ ነው ወይ ካወቅ ቁርጥህን ልወቀውና ዛሬ አሰቅዬ ልረፍ ነው። ስለዚህ የእግዚአብሔር ልጅ ከሆንክ የሚለው ነኝ እንዲለው ነው። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ ይሁኑ። ነኝም አይደለውም። ተደጋጋሚ ወንጌልን ስታነቡ ጌታን ዲያብሎስ ለሚጠይቀው ጥያቄ ነኝም አይደለውምም አይልም፣ ሌላ መልስ ነው የሚሰጠው። የእግዚአብሔር ልጅ ከሆንክ ድንጋይ ዳቦ አኮ በህብስት ትቅመዛ ያዩ ሰው በእንጀራ ብቻ አይኖርም። ጥያቄው ሌላ ነው፣ መልሱ ሌላ ነው። ድንጋዩ አይደለም ሰይጣን የፈለገው ድንጋዩ ዳቦ መሆኑን አይደለም ነው ሆይ ነው ቁም ነገሩ። የእግዚአብሔር ልጅ ክርስቶስ ሆይ እንዳታጠፋኝ እለምንሃለሁ፣ በሪያዎች ላይ አሰማራኝ። አዎ ነኝ የእግዚአብሔር ልጅ እንዲለው ነው። እሺ በሪያዎች ላይ ተሰማራና ሲኦል ግባ እያሰማረ ይህንን ሰውሮበት ይኖር ነበር። ሰውሮ ትምህርቱን አስተምሮ ሐዋርያትን መርጦ ሥራውን ሰርቶ ሲጨርስ ለዲያብሎስ እውነቱን ገለጠለት። ሥራውን ሰርቶ ሲፈጽም ማለት ዲያብሎስን ለማታለል እየደከመ እየጮኸ እያለቀሰ እየወጣ እየወረደ እየወዛ በላቡ ምድር እስከምትጎደጉ ድረስ እየሰገደ ዲያብሎስን አታሎታል። ዘበላ ዲያብሎስ ቀረብ ሲል ምን ያደረገው? ወበመስቀሉ ቀተሎ ለጽድቅ ቆላስይስ ምዕራፍ 2 ቁጥር 14 ላይ እንደተነገረ በመስቀሉ ችንካር ቸንክሮ ዲያብሎስን ጠርቆ ከመንገዱ አወጣው፣ የሞትን መውጊያ ሰበረ። ስለዚህ ክርስቶስ እነዚህን ቃላት የተናገራቸው ዲያብሎስን ለማታለል እና ለእኛ አርአያ ለመሆን በአዳም ተገብቶ ለካሳ የተነገሩ ቃላትም አሉበት። ከቃሉ ጋር ናቸው። ሦስተኛ ደግሞ የሠራው ሥራ ነው። እስቲ የሠራው ሥራ በሉ። አቤት የሠራውን ሥራ እያዩ ምን ይላሉ? አምላክ ከሆነ ለምን እንዲህ አለ? ተመልከቱ እያሉ ይጠይቋቸዋል። መልስ አሁን እንግዲህ ያዙልኝ። አምላክ ከሆነ ለምን አንቀላፋ ይሏቸዋል። በሉ በሉ እናንተ መልስ አምላክ ካልሆነ እንዴት ባሕርን ገሰጸ? መልሶ እዛው እኮ ነው ያለው ጉዳዩ ማለት። በሉ አምላክ ካልሆነ በሉ እንዴት ነፋሳትን ገሰጸ? በሉ አምላክ ከሆነ በሉ እንዴት ሰርግ ቤት ይጠራል? በሉ አምላክ ካልሆነ እንዴት ውሃውን ጠጅ ያደርጋል? አምላክ ከሆነ በሉ ደግሞ እንዴት አልዓዛርን የት ቀበራችሁት ይላል? በሉ አምላክ ካልሆነ እንዴት አልዓዛርን አስነሳው? በሉ መልሱ እዛው አምላክ ከሆነ በሉ ካልሆነ በሉ ከሆነ በሉ እንዴት ተራበ? አምላክ ካልሆነ በሉ እንዴት በ5 እንጀራ 5,000 ሰው አጠገበ? አምላክ ከሆነ በሉ እንዴት ታመመ? አምላክ ካልሆነስ እንዴት የ38 ዓመት ድውይ ፈወሰ? አምላክ ከሆነ ለምን ደሙ በመስቀል ፈሰሰ? አምላክ ካልሆነ እንዴት በጨርቁ ጫፍ 12 ዓመት ደም የፈሰሳትን አዳነ? ይሄንን ያዙ። አምላክ ከሆነ በሉ እንዴት ሞተ? አምላክ ካልሆነ እንዴት ሞትን በሞት አጠፋው? አምላክ ስለሆነ ነው በእውነቱ ማለት ነው። የደከመው የተራበው የተቸገረው ካሳ ለመስጠት ነው። ለኛ ራሱ ክሶ ለመታረቅ ይህን ሁሉ ያደረገው ጌትነቱንም እዚያው ገልጧል። ያልታደለ ዓይን ግን ይህን አያይ። ያልታደለ ዓይን ጌትነቱ አይታየውም። ለዚህ ነው መንግሥትህ ትምጣ የምንለው። እስኪ መንግሥትህ ትምጣ በሉ። በዚህ በደካማ አእምሯችን ስትደክም፣ ስትራብ፣ ስትጠማ፣ ስትሰደድ፣ ስትወጣ፣ ስትወርድ፣ ስትጠይቅ ሁሉን እያወቅ ስትጠይቅ አይተን አምላክነትህን እንዳንክድ መንግሥትህ ትምጣ፣ ጌትነትህ ይገለጥልን። እስኪ መንግሥትህ ትምጣ በሉ። መድኃኔዓለም መንግሥቱን ይግለጥልን። ምንም ነገር ጥያቄ ቢነሳ አትታወቁ። ይህ ዝም ብሎ የጠየቀ ሁሉ አላችሁ
ጋኖች አለቁና ምንቸቶች ጋን ሆኑ። በእውነቱ ማለት ነው። ውሸት ሲበዛ ምን ይመስላል? አቤት እውነት ይመስላል። አንዲት መስከረም አንድ ቀን ዝም ብዬ በር ላይ ቁጭ ብዬ መስከረም 2 ቀን ነው የሆኑ ወፎችን አያቸዋለሁ እና የሆነ ዳቦ አስቀምጥላቸው እስቲ የሚሆኑትን ይብለና ትንንሽ ወፎች እነሱ የሚያንሱትን እየቀሙ ይበላሉ። አለቃ እስኪመጣ ሁሉ አለቃ ነው። እንደው እኮ አይደረስ እኮ ነው ማለት ሁሉ አለቃ ነው። እየቀሙ ሲበሉ ሌላ ትላልቅ አለቆች መጡ። እነዚያ የገቡበት ታጡ ማለት ነው። ምክንያቱም አለቃ ሲታጣ ሁሉም አለቃ ይመስላል። መልስ እስከሚነገረን ክደቱ ሁሉ ሊቅ ይመስላል። ከሃዲ ሁሉ አላዋቂ ሁሉ ሊቅ መስሎ ይታያል። ግን በቤተ ክርስቲያን መልስ የሌላት ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልስ ያላት ቤተ ክርስቲያን ሳትሆን ራሷ መልስ የሆነች ቤተ ክርስቲያን ናት። ራሷ ቤተ ክርስቲያኒቱ መልስ ናት። በኢየሱስ ክርስቶስ አናፍርበትም። በክርስቶስ አናፍርም። ሞቶ ሞትን ያሸነፈ ስለሆነ እንደነቃለን። የማይሞተው በመሞቱ እንደነቃለን። ሞት በሞት ስለጠፋ እንደነቃለን። አይኑ መንክር ከመናንክር ዘይደሉ ከመናንክር ይላል እኮ። ልናደንቀው የሚገባንማ እንዲያውም ይህ ነው። መንግሥት ትምጣ በሉ። እንደው እውነቴን ነው። ስለ ክርስቶስ የሚረብሻችሁ ጥያቄ ከመጣ ቅዱስ ጳውሎስ እንዳል ታውቃላችሁ። ርቱ ትታገሱነ ባይሆን እንኳን ስለ ክርስቶስ የሚያደናግሯችሁ እንደው ከመጣ መልስ ብታጡ እንኳን ቆይ መምህሮቻችን ይምጡ በሉ እንጂ አለ። እስኪ በሉ ሁላችሁ በሉ እንጂ። እውነቴን ነው። ቆይ መምህሮቻችን ይምጡ በሉ። ቅዱስ ጳውሎስ ነው እንዲህ ያለ፣ እኔ አላልኩ። ቆይ ጳውሎስ ይምጣ በሉ እንጂ። ሳዊሮስ ዘአንጾኪያ ደግሞ ይላል ለይምጻእከ ብፁዕ ጳውሎስ ማእከሌነ። ስለዚህ ነገር ንዑድ ክቡር የሚሆን ጳውሎስ መካከላችን መጥቶ ይመስክር ብሎ ይናገራል። ዓለምን የፈጠረ ቃልን ፍጡር እንለው ዘንድ አገባብ አይደለም። ሁሉ በእርሱ የሆነ ነይነሰን አምር ከመ ተፈጥረ ኩሉ ዓለም በቃለ እግዚአብሔር ዕብራውያን ምዕራፍ 11 ላይ እንደተናገረ እኛ ዓለሞች ሁሉ በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ እናውቃለን። ያ ቃል ደግሞ እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንደምታነቡት ያ ቃል እግዚአብሔር ነው። ሰው የሆነው እግዚአብሔር ነው። በመጀመሪያ ቃል ነበር፣ ቃል እግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው። ቃል ሥጋ ሆነ። ሰው የሆነው እግዚአብሔር ነው። በሉላችሁም ሰው የሆነው ከዚህ ጌትነቱ አያውጣን መድኃኔዓለም። እሺ መንግሥት ትምጣ በሉ። ሌላው የክርስቶስ መንግሥት ትምጣ የሚባሉት የክርስቶስ መንግሥት ተብለው የተጠሩት መንግሥተ ሰማያት ናቸው። መንግሥተ ሰማያት ተብሎ የተጠሩት አንደኛ ቤተ ክርስቲያን መንግሥተ እግዚአብሔር ትባላለች። ቤተ ክርስቲያን የእግዚአብሔር መንግሥት ናት። ዮሐንስ ወንጌል ምዕራፍ 18 ላይ ሲናገር ጲላጦስ አንተኑ ንጉሶሙ ለአይሁድ፣ የአይሁድ ንጉሥ አንተ ነህ አለው። ጲላጦስ የአይሁድ ንጉሥ አንተ ነህ ቢለው መንግሥተ የእሴይ ኮነትም ዝንቶ ዓለም፣ የእኔ መንግሥት ከወዲህ ዓለም አይደለችም አለው። ምን ማለቱ ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። ቤተ ክርስቲያን ምድራዊት መንግሥት አይደለችም። ወረታ የሚኖረው እንዲህ አሁን ሰሞኑን የሚያብዱ ሰዎች መጥተዋል። ቴዎድሮስ ሊመጣ ነው ብሎ ማለት ነው። እናቴ የዋ አይመጣም። እስኪ እናያለን። ማምላክ እስቲ እናያለን። ይምጣ ነው አሁን ያው ወንድ ይምጣ። ቴዎድሮስ ከመጣ ዛሬ ማታም ይምጣና ይፍጀኝ ነው። ካል አይመጣም። ውሸት። በ2015 ይመጣል አላላችሁ? እስቲ የት አለ አሁን ቴዎድሮስ? ይኸውላችሁ የክርስቲያኖች መንግስታችን የክርስቶስ መንግስት ነው። በምድራዊ መንግስት ተስፋ የለንም። ክርስቶስም ተስፋ እናደርጋለን። ሊነግስ ይችላል። ቴዎድሮስ ይመጣል። ምንድን ነው ይህን ያህል መደነጋገር? አንድ ጥቅስ እንደ ጭልፊት ከድርሳነ ዑራኤል አንድ ጥቅስ ተገኘ ተብሎ መንጦልጦል። ያ መንግስት ሃይማኖቱ የቀና መንግስት ይነግሳል። መቼ እንደሚነግስ በ2015 ነው ብሏል። ደግሞ ቴዎድሮስ ስለሚመጣ ቁርባን አቁም ብሏል። ጸሎት አቁም ብሏል። ማና ያላችሁ እንደዚህ ቴዎድሮስ ይልን ሊነግስ ነው? ኢትዮጵያ በዓለሙ ልታበራ ነው። ሞኛቱ ክርስቶስን ማምለክ የክርስቶስን መንግስት እንጠብቃለን እንጂ ምድራዊ መንግስት አንጠብቅም። የክርስቶስን መንግስት ዝም ብለ እኔም ምእመናን ስሜታዊነትና እልክ አያዋጣችሁም። የሚያድናችሁ ልንገራችሁ፣ ዝም ብላችሁ ጸልዩ፣ ሥጋው ደግሞ ተቀበሉ፣ ከቤተ ክርስቲያን አትውጡ። ይሄ ነው የሚያድን ጌታዬ።
እዚያ የተረፈውን ነገር ብትደራጅ መንደር ለመንደር ቀይ ቢጫ አረንጓዴ ባንዲራ ብትለጥፍ የሚያድን የለም። እውነቱን እንደምነግራችሁ ይሄ ባንዲራ አይደለም የሚያድናችሁ። ይህንን እየወሰድክ ስለቀባ ኢትዮጵያ ብርሃን ሊወጣላት ነው ብትል አይወጣም። ለኢትዮጵያ ብርሃን የሚያወጣላት ክርስቶስ እንጂ ሰንደቅ ዓላማ አይደለም። ለኢትዮጵያ ብርሃን የሚያወጣላት መስቀሉ ነው። የእኛ ምልክታችን ቀስተ ደመናችን መስቀል፣ ድንግል ማርያም የክርስቶስ ሥጋና ደም ሌላ አይደለም። ቤተ ክርስቲያን ናት። ሥርዓተ ቤተ ክርስቲያን ነው። ቅዳሴ ነው። ቁርባን ነው። ይህን ማወቅ የሚባል ቤተ ክርስቲያን የክርስቶስ መንግሥት፣ መንግሥት ጥምጣ ማለት ቤተ ክርስቲያን ጸንታ ትኑር። በቤተ ክርስቲያን አኑረን። የቤተ ክርስቲያንን ፍቅር በልቡናችን ጨምርልን። ተፈሳይ ኩስመ ይቤሉኒ ቤተ እግዚአብሔር ናሐውር። ወደ እግዚአብሔር ቤት እንሂድ ባልን ጊዜ ደስ አለኝ። ወደ እግዚአብሔር ቤት ይቺ ቤተ ክርስቲያን አካሉ ናት። እንተ ወውቱ ርእሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እርሱም የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ አካሉ ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ቤተ ክርስቲያን የክርስቶስ አካል ናት። ልብ ብላችሁ ስሙ። ይችን ቤተ ክርስቲያን ስንስም ስንሳለም ደጁን በሩን ስንስመው የክርስቶስን አካል እንደምንስም ወቁት። የክርስቶስን አካል ይቺ ቤተ ክርስቲያን ነው መውደድ። በነቢያት ትንቢት የተመሠረተች፣ በሐዋርያት ስብከት የጸናች፣ በሰማዕታት ደም የምታበራ፣ በመስቀሉ የጸናች፣ የድንግል ማርያም ፍቅር ያለባት፣ በቅዳሴ መላእክት የታጠረች፣ በጽጌ ቅዱሳን ስብሐት ለኪ ማርያም፣ በጽጌ መላእክት ቅዱሳን፣ በጽጌ ነቢያት፣ በጽጌ ሐዋርያት። እነዚህ ናቸው የትንቢት አበባ፣ የስብከት አበባ፣ የማሕሌት አበባ ያለባት በመዓዛ ክርስቶስ የምትታወድ ቅድስት ቤተ ክርስቲያን ናት። ከቃሉ ጋር ናችሁ። በዚች ቤተ ክርስቲያን መኖር መታደል ነው። ይህ ነው መንግሥት ትምጣ ያለ። እንዲያውም ኦሪት ዘፍጥረት ምዕራፍ 1 ላይ ስትመለከቱ እግዚአብሔር በዕለተ ረቡዕ እንዲህ ብሏል፣ ለያብርሁ ብርሃናት ውስተ ጠፈረ ሰማይ። በዚህ ጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩበት። እስኪ ንገሩኝ በሞቴ በዚህ ጠፈር ላይ በሉ። እሺ ጨረቃ፣ እሺ ምን ይበሉበት? በዚህ ጠፈር ላይ በሉ። እሺ ሶስተኛ በሉ። በዚህ ጠፈር ላይ እሺ ፀሐይ፣ ጨረቃ፣ ከዋክብት ምን ይበሉበት? በጣም አሁን ይተርጎም ነው ልተው ካፈቀዳችሁ። እሺ ጠፈር የተባለ የሰው ልብ፣ እስኪ የሰው ልብ በሉ። ጨረቃ የተባለች ቤተ ክርስቲያን በሉ። ፀሐይ የተባለ ክርስቶስ፣ ከዋክብት የተባሉ ሰማዕታት። ቤተ ክርስቲያን ለምን ጨረቃ ተባለች? ጨረቃ ከፀሐይ ብርሃኗ እንደምታገኝ የቤተ ክርስቲያን ብርሃኗ ክርስቶስ ስለሆነ፣ ስለዚህ ለያብርሁ ብርሃናት ውስተ ጠፈረ ሰማይ፣ በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ማለት ምን ማለት ነው? በክርስቲያኖች ልብ ላይ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የሰማዕታት ሕይወት ይኑርበት ማለት ነው። ክርስቶስን መውደድ፣ ቤተ ክርስቲያንም መውደድ። ወደ ቤተ ክርስቲያን ስትገሰግሱ ደስ እያላችሁ ነው። ባህን በላ ተመልከቱ። ለቅድስት ቤተ ክርስቲያን እስመ ዘየሰሐቢ ይጻሙ ቅዱስ ያሬድ የሚለው ቤተ ክርስቲያን እንደምን አለ። ቤተ ክርስቲያን ማለዳ መጥተሽ ጠዋትም መጥተን ሰላም ልበላት፣ ወደ እሷ የሚገሰግስ ሁሉ አይደክምምና። ወደ ቤተ ክርስቲያን የሚደክም ሰው የሚገሰግስ ሰው የክርስቶስ ሥጋና ደም የክርስቶስ ሥጋ የሚቆረስባት የክርስቶስ ደም የሚፈተትባት ሕይወት የሚገኝባት የክርስቶስ የፍርድ አደባባይ ልደቱ ስቅለቱ የሚሰበክባት ቅድስት ቤተ ክርስቲያን ወነአምን በአቲ ቅድስት ቤተ ክርስቲያን ጉባኤን ሐዋርያት እንተ ላዕለ ኩሉ ጉባኤ ዘሐዋርያት። በዚህ ቤተ ክርስቲያን እናምናለን። እናም ቤተ ክርስቲያን ለዘላለም በልቡናችን ፍቅር ጸንታ ትኖርልን ማለት ነው።